ከቤተሰብ የምናስተላልፈው ነገር እንወቅ። ለመጪው ትውልድ የሚተርፍ ነገር ምንድን ነው? በአንድ ወቅት ጠቅሞ ሊሆን ይችላል ያ ነገር፣ አሁን ላይጠቅም ይችላል። አባል ገባች ላይጠቅም ይችላል። አሁን ዛሬ 100 ዓመት የወጡ የነበሩ ስሞች እና አሁን ያሉ ስሞች አንድ ላይሆኑ ይችላሉ። ከጊዜው ጋር ትርጉም ያሰጣጡ ምንድን ነው? ከህግ ጋር ያለው አያያዝ ምንድን ነው? የሚለወጡ ነገሮች ሊኖሩ ይችላሉ። እነዛ ቢለወጡም እናክብር፣ እንወቅ። ቢያንስ መጪውን ትውልድ የማይረብሽ ነገሮች እናድርግ። ንግግራችን፣ ምሳሌዎቻችን፣ ተግባራችን፣ ቅርርባችን፣ ባህላችንን ከመጪው ትውልድ ጋር መጪውን ትውልድ የሚያጨልም ጥላቻ የሚፈጥር ግሩፕ የሚፈጥር ሳይሆን ወደ አንድነት የሚያመጣ ሰላምን የሚያመጣ እውቀትን የሚያመጣ ትህትና ያለው ህግ የሚያከብር ከዚህ ጋር የተያዙ ነገሮች አይ ቲንክ እንደ ፋሚሊ እየመረጥን በቃ ልናፍር አይገባም። የማይጠቅሙን ነገሮች ለምን አብረውን ያልፋሉ? ናኒታ የማይጠቅሙ ከሆነ በቃ ይሄ አይጠቅመን ብሎ ማቆም ምንድን ነው የሚጨንቀን? አልጠቀመን ይቆማል። አንድ ቦታ ላይ ያልጠቀመን ነገር የሚጠቅም ከሆነ እንቀጥለዋለን፣ እናሻሽለዋለን፣ ቴክኖሎጂ ይጨመርበታል፣ ያምራል። የማይጠቅሙ ነገሮችን ግን አንዳንድ ቦታ ላይ ማቆም አለብን። በጣም ማቆም አለ። አሁን ብዙ ቤተሰቦች ምን ይላሉ? የእኛ ቤተሰብ እድል የለንም የሚሉ ሰዎች አሉ። የእኛ ቤተሰብ እኮ ምንም እድል የለውም። እውነት ነው። ሰው አይወጣለን። ጎረቤት አታይም? እንዴት እድላቸው? እኛ ቤተሰባችን በሙሉ ተረግመናል፣ እድል የለንም እያሉ ለልጆች የሚያስተምሩ አሉ። አሁን ይሄ በጣም ስህተት ነው። በጣም ስህተት ነው። ማንም ሰው በቤተሰብ እኔ እግዚአብሔር ለይቶ አንተን እየረገም ያኛውን ሀብታም ያንተን ድሃ የሚያደርግ የለም። የእኛ ድክመት ራሳችን ማየት፣ መስራት፣ መረጃ ማግኘት፣ መለወጥ ይቻላል። ሁል ጊዜ ግን ከሰው ጋር ነው የምንፈዋከረው። እኛ ጎረቤታችን መኪና አለው፣ እኔ መኪና ካልገዛው በቃ ድሃ ነኝ። ምንም እኮ አይመለከትም። በቃ አንድ አባባል አለ፣ ውሻ ምን አገባት እርሻ ይባላል። ውሻ የሚመለከታት እርሻ ምንም አይመለከታት። እርሻ ለበሬው ነው የሚመለከተው። ውሻ ምን አገባት እርሻ ምንድነው? ፉክክር እንውጣ፣ ከማይሆን ፉክክር እንውጣ። የሚያገባን ነገር ላይ እንስራ፣ የኛ የሆነ ነገር ላይ እንስራ። ከኛ ውጭ የሆነ ነገር ግን እየቀነስ የማይጠቅመን እየቀነስን እንሂድ ነው። አመሰግናለሁ። ሰንዬ እንኳን ሰላም መጣሽ። እንዴት ነሽ? እንዴት ናችሁ? አለን እግዚአብሔር ይመስገን ደህና። እንኳን ሰላም መጣሽ። እግዚአብሔር ይመስገን። አንድ ጋብቻ ላይ እናንታየም አንድ አስተማሪ የጋብቻ አስተማሪ ሲያስተምር እባካችሁ እህቶቼ ወንድ አፍራሽን የአቶ ሸዋንግዛውን ልጅ ወስዳችሁ ጆኒ ወይንም ማርክ እንዲሆን አትጠብቁ። አስተዳደጋችን ቬሪ ኢምፖርታንት ነው፣ ስማችን፣ አመጣጣችን እና ኖርዝ አሜሪካ ብቻ ስለምትኖሩ ያ ስሪት የተሰራበትን ሰውዬ ኦቨርናይት ጆን ወይንም ጃን ሲያደግ የተሰራውን አይነት ካራክተር ያዛት በሉ ብሎ ሲያስተምር ነበረና እውነት ነው የምንናገረው። ሳናስበው ሳናቀው የአፋችን ፍሬ እንበላለን። መጽሐፍ ቅዱሳዊም ነው ሳይኮሎጂካልም እንደዛ ነው የሚባለው። ሰው የተባለውን ነው ሆኖ ምክንያቱም ያው የሰው ልጅ ፊዚካሊ ሰውነታችን እንትን ቢልም ደግሞ ማይንዳችን ኢሞሽናል ቶታችን ደግሞ ሁልጊዜ በምንናገረው ነገር ነው የምንጓዘው። ትችያለሽ ተብሎ ያደገ ናታዬ ምን ይላል? አንድ መጽሐፍ ሳነብ አንድ ጠንካራ ሴት ካያችሁ ሁለት ጀግና ወንዶች አሉ ከጀርባዋ ይላል። አባቷና ባሏ። እውነት ነው። አንድ ደግሞ ጠንካራ ወንድ ካያችሁ ሁለት ጠንካራ ሴቶች አሉ ከጀርባው፣ እናቱና ሚስቱ ይላል። እና ሁልጊዜ በጣም ሞቲቬትድ በሆነ ሰፖርቲቭ በሆነ መልካም አንደበት ብናሳልፈው አፕሪሺዬሽን። አሁን እኛ ኮሚኒቲ ላይ በጣም ማየት ያለብን በምታረጊው ነገር ትንሽዬ ነገርም ቢሆን በጣም የምቃወመው አበሻ እንደዚህ ነው፣ የአበሻ ኮሚኒቲ እንደዚህ ነው፣ አንረዳዳም፣ አንነጋገር የሚለውን ትተን we do support each other, we do have really strong community sense። አሁን ሌሎች ጋር ማታየው አንዳንድ ቦታ ላይ በለቅሶ በደስታ የምንገናኘው ነገር however ግን የሆነ ቦታ ላይ ደግሞ ዊክነስ ብቻ በመዝራት ሮንግ ነገር ብቻ በመዝራት ራሳችን በራሳችን እንድንጠላላ ኮሚኒቲያችን እንድንጠላ እንዳንደራረግ እፈራለሁ። እኔ አንዳንዴ ሳየው ኢንፎርሜሽን የለም፣ ኢንፎርሜሽን አይሰጣጥም፣ ተንኮለኛ ነው። ግን ይሄው አንቺ ቁጭ ብለሽ ታይምሽን ወስደሽ ዘንዬ ዳኒ ቁጭ ብለው ታይም ተወስዶ ሌት ሚ ፊድ ዩ ኢንፎርሜሽን እዚህ ጋር አለ እንላለን። ዌር አር ዊ? አየሽ የራሳችን ዊክነስ የራሳችንን ችግር ኮሚኒቲ ላይ ባህል ላይ ምናምን ላይ ብዙ ሳናረግ ኦፍኮርስ
100% ካለማወቅ ያ አሁን ስም ማውጣትን ብትያውን ቤተሰቦቻችን ቁጭ አድርገሽ ብትጠይቂ they didn't know that will affect እንደውም እነሱ ሞር ኢምፓወር ያደረጉን መስሏቸው ሊሆን ይችላል። አሁን እንደዚህ እንዳልሽው ደመላሽ ምናምን ሲባል ኢምፓወር የሚሆን በቃ ጀግና የሚሆን አይነት መስሏቸው ሊሆን ይችላል። ግን አሁን የኛ ትውልድ ግን አንድ ኢንካሬጅመንትን ብናበዛ መልካም ንግግር ብንዘራ በልጆቻችንም ላይ ሁሌ ልጆቻችንን ከቤታችን የኔ ጀግና የኔ ጎበዝ ያልነው ልጅ ከውጭ አንተ ጎበዝ አይደለም ሲባል no I know I believe my parents as believing in me and I know that I'm not who you are describing me ብሎ እንዲል ካላረግ ነው እኛ ከቤት ውስጥ አንተ ማትረባ አንቺ ማትረቢ ብለን አንድ ብቻ ነገር ነው የሚፈልጉት ከውጭ አንድ ሰው ከተናገረ they prove for them and that's it oh ለካ እንደዚህ የተባልኩት ትክክል ነው ብሎ ሰልፍ ብሊቭን ያመጣሉና አንደበታችን በጣም ፓወርፉል ነው። ምንናገረው ልክ አሁን ዳንዬ ሲል እንደነበረው ተወልደን ስናድግም አሁንም እየቀጠለ ያለው አሁን በቤተሰብ ራሱ በቴጄ አንቺ ጥሩ ኢንካም ካለሽ ጥሩ ከተማርሽ ሴሌብሬት ነው የምትደረጊው። እውነት ነው። አንድ ደካማ ልጅ በቤት ውስጥ ካለ በዛው ድካሙ ላይ ሞር ኢማጂን አድርገሽ ታውቂያለሽ? እንዴ ቅጥቅጥ ነው የሚደረገው። ድካሙ ሳያንሰው በራሱ የደረሰበት ነገርን መቋቋም አቅቶት ይባስ ብለን እኛ ደግሞ እንጨርሰዋለን። ምንም ጥያቄ የሌለበት ማገዝ የነበረብልን ልጅ ማለት ነው። that's the sad story። አሁን እዚህ የሆነ ልጅ በነሱ በእኛ በሌላ ኮሚኒቲ ላይ በነጮች ላይ ብታይ የሆነ ክራይሲስ ውስጥ የገባ ልጅ vulnerable ነው። even the word vulnerable እሱን ነው የሚጣየሽው። በቃ he is in crisis so he is so vulnerable we have to really look after this person ተብሎ ነው የሚደረገው። however እኛ ጋር ስትመጪ ደግሞ as soon as you are vulnerable they will find all kind of excuse to put you down። ተነግሮሽ ነበር አልሰማሽም? you're just like that you were born like that ምትባይ ትችያለሽ በክፉ ቀን እና እሱ ነገሮቻችንን እየተማማርን እንደዚህ ወጣ እያለን እንደዚህ አፕሩቭ የሚያደርግልን ምንድነው እየተሻሻልን ነው ወይ የታለን? አሁን ብዙ የኛ ኮሚኒቲ በቃ እኛ ኢንፎርሜሽን አንነጋገርም look for the information። እውነት ነው። በቃ ኢንፎርሜሽኖች አሉ። ሌት ደግሞ ሉክ ማድረግ ብቻ አይደለም። እኔ አሁን በፊት እንደዚህ ፕሮግራሞችን አትናገሪ ምናምን ሁሉ ሰው አትደርሽም መቼም ኖርዝ አሜሪካ ስትኖሪ ታውቂያለሽ። ጎረቤትሽን ኦኬ ብዬ እኔ አሁን ዩቲዩብ ቻናል ከፈትኩኝ። ብሊቭ ሚ ዩቲዩብ ቻናል ውስጥ ዋቴቨር ያለው ፕሮግራም ተናገሪ ምን በይ። ሌላ ኢትዮጵያ ላይ መንገድ ላይ ቆመው 10 ሚኒት ፕራንክ የሚያደርጉ ፕራንክ መሆኑን ሊትራሊ እያወቅሽው እዛ ላይ 24K ፒፕል ሊያዩት ይችላሉ። ከኔ ማጀስ ሬታችን የቱ ጋር እንደሆነ በቃ ምንም ያየነው እኮ ነገር ጠቅላላ ፌዝና ቀልድ ስለሆነ ህይወታችን ሙሉ ቁም ነገር ሲመጣ ይደክመናል። ለዛ እኮ ነው ወሰንዬ